ጄሪ ሙስጠፋ በመሀል የሚቀር ነገር ላወራ ነው። ምንድነው አክስቴ? ምንም ቢሆን ያምነኔ ወንድም ማለት ነው። ያው እሱ የሆነልኝ ነው የሆንኩለት። አዎ፣ ግን አሁን በእኔ እናንተ መሀል ሚስጥሮች ይኖሩናል። ነገሩ በጣም የተካበደ ሆኖ እንዲሰማኝ እያረግሽኝ። አዎ፣ አንድ ጥያቄ ልጠይቅህ? እሺ። ስለ ሜርሲ የምታውቀው ነገር አለ? ማለት ምን ላውቅ እችላለሁ? ለምን እዚህ እንዳለች፣ እንዴት ሴቶቹ ጋር እንደተግባባች? አላውቅም፣ ግን ደግሞ እንዳየሁት ከሴቶቹ ጋር በጣም ተግባብተዋል። አዎ። ባሏስ? ባሏ? አዎ ባሏ። እኔ እንጃ፣ አምነን ስለዚህ ጉዳይ አውርቶኝ አያውቅም። አንተ እንድታወራው እፈልጋለሁ። ለምን? ማለቴ ማወቁ አስፈላጊ ነው? አዎ፣ እሷ የእህቴን ቤትና የእህቴን ልጅ ለመበጥበጥ ነው እዚህ ያለችው። የተፈጠረ ነገር አለ? ሴቶችንም ሰላም ጤና ይስጥልን። የድር ተከታታይ ድራማ ፋሚሊዎች፣ የድር ተከታታይ ድራማ ቤተሰቦች እንዴት አላችሁ? ደህና ናችሁ? ሁሉ ፒስ፣ ሁሉ አማን ነው ወይ? እኔ ጋር ሁሉ ፒስ፣ ሁሉ አማን፣ ሁሉ ፋይን ነው። ድር ድራማን እንዴት አያችሁት? እንግዲህ ድር ድራማ በጣም አሪፍ የተባለ ድራማ ነው። አካሄዱ በጣም ደስ የሚል ድራማ ነው። ሰዎችም ወደውታል። አብዛኛው ሰዎች ወደውታል። በጣም ተወዷል። ምርጥዬ ድራማ ነው። እንግዲህ እኔም ሪቪው አደርግላችኋለሁ። ምርጥ ነገር ላይ አልጠፋም፣ የምር አልጠፋም። አሪፍ ነገሮች ላይ አልጠፋም ማለው። እንግዲህ ሜርሲ ዲኑን ወደታች ስትወረውራት ነበረ። ያቆም ነው እንዳያችሁት። እውነት መስሎኝ እኔ በቃ ተበሳጭቼ ቅጥል ነበር ያልኩት። እንዴት እንደዚህ ታደርጋለች? አንድ ትልቅ ሴትዮ እንዴት ህፃን ላይ እንደዚህ አይነት ነገር ትፈጽማለች ብዬ እኔ በጣም ተናድጄ ነበር። በእውነቱ ቅጥል ነበር ያልኩትኝ። 3-4 ቀን ሀሳብ ነበር የሆነብኝ። ሀሳብ የሚገርም የቤት ስራ ነበር ሜርሲ የሰጠችኝ ለኔ። አብዛኞቻችን እንደዚህ እንደሆነ እናውቃለን። እንግዲህ ያው ሪል አይደለም፣ እውነታ አይደለም። ወይዘሮ ሞርዚና ህልሟ ውስጥ ነው ያ ነገር የተፈጠረው። ወይዘሮ ሞርዚና በህልሟ ያየችው ነገር ነው እንጂ ሜርሲ ዲኑን ወደታች ወርውራት አይደለም። ወይዘሮ ሞርዚና ስትባንን ነበር ከእንቅልፏና በእንቅልፏ ውስጥ ነው ያንን ነገር ያየችው። በዛም ተጽዕኖ መሰለኝ ወይዘሮ ሞርዚና ዲኑን ሸኝታታለች። ምግብ ጠረጴዛ ላይ ሲበሉም ጥሩ አልነበሩም። ሜርሲ ለሷ ያላት ነገር ያው ያስታውቃልና ወይዘሮ ሞርዚና ስታስተውል ነበር። ዲኑ ደግሞ ምላሷን ስታወጣባት ነበር። እናም አብረን እንጫወታለን እንደባለፈው ስትላት ነበር። ባለፈው እንግዲህ የስዕል ደብተር ነው ያረጋቻት ወይዘሮ ሜርሲ። እንደዛ አረጋቻለሁ ማለት ስትላት ነበርና ምላሷን ስታወጣባት ነበር። ያው ወይዘሮ ሞርዚና ይሄንን አይታለች። በዛ ላይ ደግሞ ህልም አይታለች። በዛም ምክንያት ነው ዲኑ ከዛ እንድትሄድ ያደረጓት ይመስለኛል። ኢቭን ኢፍ ስትጠይቃት ነበር ወይዘሮ ሞርዚና ወይዘሮ ሜርሲን ስትጠይቃት ነበር። ለምንድን ነው እዚህ ያለሽው? አንቺ እንዳለሽው ነው እዚህ ልኖር ነው ስለ ባሏ ሁላ ስትጠይቃት ነበር። እና ጀርባዋን ለመመርመር እያሰበች እየሞከረች ነው። ያልጠየቀቻት ነገር የለም። ተቆርጦ ስለተራቀው እጅ ሁላ ስትጠይቃት እሱን ስታወራት ነበር። እና እያጠናቻት ነው። ያው በኋላ ችግር ውስጥ ልትገባ ትችላለች። ሴትዮዋ ማጥናቷን የምታቆም አይመስለኝም። ሜርሲ ችግር ውስጥ ልትገባ ትችላለች። በሌላ በኩል ደግሞ ሜርሲ ትልቅ ችግር ተደቅኖባታል። ያው ከዚህ በፊት እንዳያችሁት ሲፋን ቪዲዮ ቀርጻት ነበር፣ ወይዘሮ ሰማሃልን ስትገላት ማለት ነው። በዛን ታይም ላይ የቀረጸችውን ቪዲዮ ለወይዘሮ ሲፋን አሳይታታለች እና ያው ጫን ብላታለች እና እንደ ማስፈራሪያ ምናምን እየተጠቀመችበት ነው። ያ ነገር ደግሞ ሲፋንን አበሳጭቷታል፣ በጣም አበሳጭቷታል። ቅጥል ነው ያለችውና ዛሬ ስልክ ስታወራ ሰምታችኋል ምን እንዳለች። ወይ ልቀርባት ያስፈልገኛል አለበለዚያም ልገላት ያስፈልገኛል ስትላት ነበርና ሜርሲ አደጋ ተደቅኖባታል። አንድ ከወይዘሮ ሞርዚና በኩል፣ ሁለት ደግሞ ከሲፋን በኩል ትልቅ የተባሉ አደጋዎች ሊያገኟት ይችላሉ ብዬ አስባለሁ እና ከባድ ሁኔታ ውስጥ ነው ያለችው እሷ። ሁለቱም ብቻ ለብቻ ነው የተነሱባት።
የተነሱባት። ብቻ ከባድ ሁኔታ ውስጥ ነው ያለችው ወይዘሮ ሜርሲ፣ ከባድ ሁኔታ ውስጥ ነው ያለችው። እንግዲህ ይሄ ድራማ በጣም ተወዷል። እውነት ለመናገር ብዙ ኮሜንቶች ተሰጥተዋል እዚህኛው ፓርት ላይ። የመግቢያውን ፎቶ ተምብኔሉን አይቶ እንደኔ ተደሰተ የሚል ቤሊን እና አቶ አምናን አንድ ላይ ሆነው እኔም ሳየው መጀመሪያ ተምብኔሉን በጣም ተመችቶኝ ነበር። ብዙ ነገር ኤክስፔክት አድርጌ ነበር እና እሱን ነገር ሳየው በጣም ነው ደስ ያለኝ። ደግሞ ድራማ በየቀኑ ይለቀቅ የምትሉ ምናምን ሀሳብ እያሰባሰቡ ነው። በየቀኑ ከባድ ነው፣ እውነት ለመናገር ከባድ ነው። በየቀኑ እንዴት ይለቁታል? አትሊስት በሳምንት 3 ቀን 4 ቀን ሊያደርጉት ይችላሉ እንጂ በየቀኑ ለመልቀቅ ከባድ ነው የሚሆንባቸው ብዬ አስባለሁ። ግን ከተመልካች እንደዚህ አይነት ሀሳቦች እየመጡ ነው። የቤሊን ፈገግታ አይቶ ደስ ያለው፣ ቤሊን በጣም ምርጥዬ ናት። ፈገግታዋ ይስባል፣ ሁለንተናዋ ይስባል። በቃ የምትስብ አይነት ሴት፣ የምትማርክ አይነት ሴት፣ ሙሉ የሆነች ሴት ናት። ኮሜንት ደግሞ ኡፍ እንኳንም ህልም ሆነ ልቤ ቀጥ ብሎ ነበር ስትል ነበር። በህፃኗ ጉዳይ ማለት ነው፣ በዲኑ ጉዳይ ማለት ነው። እንደተናገርኩት ነው ቅድም፣ በዲኑ ጉዳይ እኔ ራሱ የምር በጣም ግራን የገባኝ ምንድን ነው፣ ምን ጉድ ነው አልኩኝ። ምን ጉድ ነው እንደዚህ እንኳንም ህልም ሆነ። ህልም በመሆኑ እኔ ራሱ ተመችቶኛል። አብዛኛው ሰው ደግሞ ቤሊንን ወዶታል። ቤሊን የድራማው ቅመም ናት፣ ምርጥዬ ናት። አቶ አምናን ከቤሊን ጋር የሚሆንበትን ጊዜ እናፍቃለሁ። በነገራችን ላይ በጣም ነው የምናፍቀው። አንድ ላይ መሆን ይገባቸዋል። እውነት ለመናገር አንድ ላይ መሆን ይገባቸዋል ብዬ አስባለሁ። ጄሪ ከመካከላቸው ወጣ፣ እሱ ከጄሪ ጋር የሚሆንበት ታይም በጣም ነው የሚናፈቀኝ፣ በጣም ማለት ነው። እና ይሄ ድራማ በጣም ተወዷል። እስቲ ይህንን ድራማ የወደዳችሁ ሰዎች እቺን ቻናል ሰብስክራይብ፣ ይህንን ቪዲዮ ላይክ አድርጉልኝ። በሌላ በኩል ደግሞ ስለ ዲኑ በጣም ብዙ አስተያየቶች አሉ። ዲኑን ብዙ ሰው ወዷታል፣ እኔ ራሱ ወድጃታለሁ። ምላሷ የሌለ ነው። ከባድ ምላስ ነው ያላት። እውነት ለመናገር የምትመልሳቸው መልሶች ከአንድ ህፃን ልጅ የሚጠበቅ መልስ አይነት አይደለም። በጣም ጠንከር ያሉ ነገሮችን ነው የምታወራው። ውሃ የሚያነሱ ትላልቅ ነገሮችን ነው የምታወራው። አንዳንዴ እንደውም ቅኔ ነው የሚሆንባቸው ለእነ መርሲ ቅኔ ነው የሚሆንባቸው። እና በጣም ተወዳጅ ናት። ተመልሳ እንደምትመጣ ተስፋ አደርጋለሁ። ተመልሳ እንደምትመጣ ወደዚህ ድራማ ዲኑ ተመልሳ እንደምትመጣ የምር ተስፋ አደርጋለሁ። መምጣትም አለበት እና እንግዲህ ከተመልካች አስተያየት የተነሳ የድራማ ትንሽ ቢጨመር አሪፍ ነው። በሳምንት 1-3 ቀን ቢያደርጉት፣ ጨመር አድርገው ቢለቁልን በጣም አሪፍ ነው ብዬ አስባለሁ። በጣም ምርጥ የተባለ ድራማ ነው። ተዋናዮቹ በጣም አሪፍ ናቸው፣ ይተውናሉ። የቪዲዮ ኳሊቲ፣ ኤዲቲንግ ኳሊቲ፣ የትወና ኳሊቲ፣ በቃ ሁሉም ነገር በኳሊቲ የቀረበ አሪፍ ድራማ ነው። ነገር ደግሞ እኔ ብቻ አይደለም ያልኩት፣ ኮመንት ላይ እያነበብኩት ነው። የተመረጠው ቦታ ድራማውን ለመስራት የቦታው ጥራት፣ የቪዲዮ ጥራት፣ የተዋናዮቹ ጥራት ሁሉም እያደነቀው ነው። በጣም አሪፍ ድራማ ነው። ትንሽ መጨመር ያለበት ብዬ የማስበው ሜይቢ ግጭቶች ቢኖሩት በጣም አሪፍ ይመስለኛል። ሜይቢ ገና አዲስ ስለሆነ፣ ገና ቅርብ ክፍል ላይ ስለሆነ ሊሆንም ይችላል፣ አላቅም። ግን ትንሽ ግጭቶች ያስፈልጉታል ብዬ አስባለሁ። ግጭቶች ቢኖሩ ድራማውን ከዚህ በላይ በደንብ ያጣፍጡታል። ድራማውን ከዚህ በላይ በደንብ ያሳምሩታል ብዬ
አስባለሁ። እኔ እንደዛ ነው የማስበው። እናንተ ምን ታስባላችሁ? ይህ ድራማ ግጭት አላነሰውም? ትንሽ ታሪኩ ላይ ማስተካከያ አድርጎት አሪፍ ግጭቶችን ድራማው ላይ ቢፈጥሩ ፒስ አውት ፒስ ይሆናል አሪፍ ይሆናል ብዬ አስባለሁ። እናንተ እስቲ በዚህ ጉዳይ ላይ ምን ትላላችሁ? በዚህ ጉዳይ ላይ ምን ትላላችሁ? እስቲ ያላችሁን ሀሳብ። ቤሊንን ደግሞ በጣም ብዙ ሰው ነው የወደዳት። እዚህ ጋር ኮመንቱን እያየው ነው። የሌለ በቃ የሌለ ቤሊን የሰው ልብ ውስጥ ገብታለች። ምንም ድራማ ቢሆንም የሰው ልብ ውስጥ ገብታለች። እውነት ለመናገር በቃ ሰው አሁን ተመልካቹ የእሷን መሳቅ ይፈልጋል፣ የእሷን ደስታ ማየት ይፈልጋል። የእሷን ደስታ እያዩ ሁላ እንደሚደሰቱ እዚህ ኮሜንት ላይ እያነበብኩ ነው። እና የምትገርም ገጸ ባህሪ ናት። የምትገርም ገጸ ባህሪ ናት። ከአቶ አምናም ጋር የምትሆንበት ጊዜም ያው ይናፍቀናል። ወገን ሙስጠፋና ጄሪ የት ነው የሚተዋወቁት? የጄሪ ሆድ ውስጥ ያለው ልጅስ የማን ነው? ይህን አስባችኋል? እንግዲህ ሙስጠፋን ስታዩ እንደ ሐውልት ነው ደርቃ የቀረችው ሴትዮዋ። እንደ ሐውልት ነው ደርቃ የቀረችው። ለምንድን ነው ጄሪ በዚህን ያክል ደረጃ የደነገጠችው? በዚህን ያክል ደረጃ ክው ብላ የቀረችው በምን ምክንያት ነው? ምሮም ያገናኛቸው እንደሆነ ታውቃላችሁ? በጄሪና በሙስጠፋ መካከል ያለው ግንኙነት የምንና የምንድን ነው? እስቲ እሷን ግምቷን ኮሜንት ላይ ያስቀምጡልኝ። ፈልጓለሁ። የምር ፈልጓለሁ። ብቻ ይገርማል። ሲፋን እንግዲህ ሁሉንም ለመበታተን ያላቸውን ነገር በሙሉ ልትበትን ቆርጣ ተነስታለች። አትመለስላቸውም፣ ወደኋላ አትመለስላቸውም። ጭራሽ ነው የማትመለስላቸው። ጭራሽ ማለት ነው። ጭራሽ አትመለስላቸውም። እንግዲህ ሙስጠፋን እዛ ቤት ውስጥ ለማስገባት ነው ሀሳቧ። ሙስጠፋን አስገብታ ምን እንደምትሰራ እሱ ይወቀው እና ያው ሁሉንም ከእናቷ ግድያ ጀርባ ያሉ ሰዎችን በሙሉ ልታጠፋቸው ነው ቆርጣ የተነሳችው። ያው እናቷ አምናን ጠላታቸውን በጉያቸው ሸሽገዋል። እነሱ ጠላት ብለው ከውጪ ነው እየፈለጉ ያሉት። እጅ ቆርጦ ላከ ምናምን ብለው ከውጪ ነው እየፈለጉ ያሉት። ነገር ግን ቀንደኛው የጠላቱ ዋነኛው አዛዥ የጠላቱ ራስ ቤት ውስጥ ነው ያለው። እሷም ያው ሲፋን ናት፣ እንደምታውቁ ሲፋን ናት። ሜርሲ ደግሞ ሲፋን ጋር ሄዳ ነበር። ከሲፋን ጋር ስታወራ ነበር። ለወይዘሮ ሞርዚና ቪዲዮውን ሰጣታለሁ ስትላት ነበር። አትስጫት እንደራደር ስትላት ነበር። ያው እንግዲህ ሲደራደሩ ነበር። እንግዲህ ሁለቱ ሆነው በጣም ረጅም ሰዓት ሲያወሩ ነበር ከሲፋን ጋር ማለት ነው። ያው በምን እንደተግባቡ በምን እንደተስማሙ አላውቅም። ነገር ግን ወይዘሮ ሞርዚና ከበር ስር ሆና ተደብቃ እያንዳንዱን ነገር አንድም ነገር ሳይቀር ስትሰማ ነበር፣ ስታደምጥ፣ ጆሮ ስትጠባ ነበር። ሴትዮዋ በጣም ከባድ ናት። እና ተጠራጣሪ ጭምርም ናት። ስትሰማ ነበር፣ እያንዳንዱን ነገር ስትሰማ ነበር። እና ለጄሪ ነግራታለች። እቺ ሴትዮ እንደዚህ አንቺና ባልሽ አንድ ላይ እንድትሆኑ አይፈልጉም እና ቀመር እየቀመሩ ነው። ከሲፋን ጋር ሆኖ አንቺን ከባልሽ ጋር ለማለያየት ቀመር እየቀመሩ ነው
ብለው ሲነግሯት ነበር። ጄሪም ብላ በቃ የሌለ ተበሳጭታ ተናዳ ተቆጥታ ነበር። ብቻ ያለው ሁኔታ ከባድ ነው። ከሙስጠፋ ጋር ደግሞ ሲፋን ስታወራ የሰማ ሰው አለ፣ ያወቀ ሰው አለ። እሷ ቅርብ ወራጅ ናት፣ ችግር የለውም አለቻት እና ሲፋን ሜርሲን ልታስወግዳት ነው። ወይስ ምንድን ነው ሀሳቧ? ያን ያክልስ ሜርሲን ማስወገድ ቀላል ይመስላችኋል? ሜርሲን ማስወገድ ቀላል ይመስላችኋል ወይ? ምን ታስባላችሁ በዚህ ጉዳይ ላይ? ቀላል ነው ሜርሲን ማስወገድ? ሜርሲን ከጨዋታ ውጪ ማድረግ ቀላል ነው ወይ? ቀላል ነው? ቀላል አይመስለኝም። ቀላል አይመስለኝም። እንዲህ እንደ ቀላል ሜርሲን ማስወገድ ይቻላል ማለት ከባድ ነው የሚሆነው። ወይዘሮ ሞርዚና ደግሞ ያው ስራዋን በይፋ ጀምራለች። ያው ከአምናን ጋር የሚያወራውን ሰውዬ ከሱ ጋር ስራዋን በይፋ ጀምራለች እንጂ ምርመራዎችን ማድረግ ጀምራለች እና በአሁኑ እሷም ከባድ ናት። ድብልቅልቁ ወጣ ወገን። ሜርሲ ሲፋንን ትከታተላታለች። ወይዘሮ ሞርዚናን ትከታተላታለች። ከዛም ወይዘሮ ሞርዚና ደግሞ ሜርሲን ትቆጣጠራታለች። በዛ ላይ ደግሞ ሲፋን ወይዘሮ ሞርዚናንም ሜርሲንም የቀረውንም ቤት ውስጥ ያሉትንም ትቆጣጠራቸዋለች እና ደግሞ ያው ትከታተላለች። እያንዳንዳቸውን እርምጃ ከኋላ ሆና ታያለች እና ያለው ሁኔታ እውነት ለመናገር በጣም ከባድ ነው። ዛሬ እንግዲህ አቶ አምናንና ወይዘሪት ቤሊን አንድ ላይ ረጅም ሰዓት ተቀምጠው ሲጫወቱ የሆዳቸውን ሲያወሩ አንድ ሁለት ሲያወሩ ነበር። ብቻ ደስ ይላሉ ሁለቱ። በመካከላቸው ያለው ነገር ደስ ይላል። ይፈላለጋሉ። ግን ያው ጄሪ መሀል ላይ ገብታለች። ያ እንዲፈጠር ምክንያቱ አንቺ ነሽ ሲላት ነበር አቶ አምናን ቤሊንን ማለት ነው። ያው እሷም ያንን ነገር አፍርሰን አዲስ ነገር መገንባት አንችልም ብላ ስትነግረው ነበር። ብቻ እስቲ ወደ ውጪ ይዘኝ ውጣ፣ ጸጥ ያለ ቦታ እኔ እናንተ ብቻ የምንውልበት ብለው ነበር። እሱም ያው እንዳያችሁት ይዟት ወጥቷል ወደ ውጪ። ከዛም በኋላ ውጪ ላይ እንግዲህ አሪፍ ጊዜ እያሳለፉ ነበር፣ ጸጥ ያለ ቦታ ላይ ፍቅራቸውን እየኮመኮሙ ነበር። ሚስት አለው ግን ያው ፍቅራቸውን እየኮመኮሙ ነበር። ፍቅራቸውን በደንብ አድርገው እየኮመኮሙ ነው። ያ ደስ ይላል፣ እውነት ደስ ይላል። ከጄሪ ጋር ያለው ነገር ቶሎ ቢቆረጥ መልካም ነው ብዬ አስባለሁ። ከዛም በኋላ በይፋ ማለት ነው ከሴንደሪላ ማለትም ከቤሊን ጋር ያለውን ግንኙነት ቢያጣጥም ቢቀጥል በጣም መልካም ነው ብዬ አስባለሁ። እስቲ እናንተ በዚህ ድራማ ላይ ያላችሁን ሀሳብ፣ ያላችሁን ግምት፣ ያላችሁን አስተያየት በሙሉ በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን መጫን እንዳይዘነጋ። ባይ